ጤና ይስጥልን የአሻም ተከታታዮች ለዕለተ ሐሙስ መስከረም 22 ቀን 2018 ዓ.ም ያሰናዳናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ጠቁማችሁ የኮሪደር ልማት ስራ ለዜጎች የስራ ዕድል በመፍጠር የሰዎችን አኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና ከፍተኛ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ በመድኃኒት ቁጥጥር የዓለም ጤና ድርጅት ያስቀመጠውን መስፈርት በማሟላት ከአፍሪካ 9ኛ ሀገር መሆን መቻሏን የጤና ሚኒስቴር አስታወቀ። በአዲስ አበባ በኢሬቻ ሆራ ፊንፊኔ በዓል ምክንያት የሚዘጉ መንገዶችን የአዲስ አበባ ፖሊስ ይፋ አደረገ። የአሜሪካ መንግስት መዘጋቱን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ ለዲሞክራቲክ ግዛቶች የሚደረገውን የገንዘብ ድጋፍ አቆሙ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምረው ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎችን አካተናል። ተረኛ አሳላፊው ብርሃን ሸቴ ነኝ። አብራችሁን ቆዩ ጋበዝኩ። ወደ ዜናዎቹ አለፉ። የኮሪደር ልማት ስራ ለዜጎች የስራ ዕድል በመፍጠርና የአኗኗር ዘይቤን በማሻሻል እየተጫወተ ያለው ሚና ከፍተኛ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከዚህ ባሻገርም ኢትዮጵያ በአፍሪካ ሀገራት እንደ ተምሳሌት መታየቷንም ጠቁመዋል። መሐመድ ንጉስ አብዶ በትንታኔ ተመልክቶታል። ጠቅላይ ሚኒስትር አብይ አህመድ የጅግጅጋ ከተማ የልማት ስራዎችን ጎብኝተዋል። ጠቅላይ ሚኒስትሩ ጉብኝቱን ተከትሎ በሰጡት ማብራሪያ ከጥቂት ጊዜ በፊት ጅግጅጋን ጎብኝተው እንደነበር አስታውሰው አሁን ያዩት ጅግጅጋ ከዚህ ቀደም ካዩት በእጅጉ የተለየ መሆኑን ተናግረዋል። በከተማዋ 60 ኪሎ ሜትር የውስጥ ለውስጥ መንገድ፣ 10 ኪሎ ሜትር የእግረኛ መንገድና 10 ኪሎ ሜትር የብስክሌት መስመር መገንባታቸውንም አስታውቀዋል። አሁን ያየነው ጅግጅጋ ከዚህ ቀደም ካየነው ጅግጅጋ በእጅጉ የተለየ ነው። 60 ኪሎ ሜትር ገደማ መንገድ ከተማ ውስጥ ተገንብቷል። ወደ 10 ኪሎ ሜትር የሚጠጋ ወክዌይ ተገንብቷል። 10 ኪሎ ሜትር የሚጠጋ የባይክ ሩት ተገንብቷል። በስፋት ተተክሏል። እንዲሁም በብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸውን የጠቀሱት ጠቅላይ ሚኒስትሩ በከተማዋ የመብራት መሰረተ ልማት መስፋፋቱንና ባለፉት ጥቂት ዓመታት የመብራት ተጠቃሚነት በ4 እጥፍ ማደጉን ጠቁመዋል። የኮሪደር ልማት ስራ ለዜጎች የስራ ዕድል በመፍጠር የሰዎችን የአኗኗር ዘዬ በማሻሻል እየተጫወተ ያለው ሚና ከፍተኛ መሆኑን አስገንዝበዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተዋል። መብራት በስፋት ከተማ ውስጥ ተስፋፍቷል። ዛሬ ፕሬዝዳንቱ እንደነገረኝ ሪፖርት ባለፉት ጥቂት ዓመታት የጅግጅጋ የመብራት ኮንሰምፕሽን 4 እጥፍ አድጓል እና በመብራት በመንገድ በወክዌይ ባይክ ሩት በሃውሲንግ በብዙ ሺዎች ነው የተገነባው። እንዳያችሁ ከተማ በጣም ተሻሽሏል፣ አድጓል። የኮሪደር ዴቨሎፕመንት ያልነው ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው። ጠቅላይ ሚኒስትሩ ከሚቀጥሉት 15 ወይም 20 ዓመታት በኋላ አብዛኛው ማህበረሰብ የመኖሪያ ስፍራ ከተማ በመሆኑ ከተማን የማስዋብ ስራ አስፈላጊ ነው ብለዋል። ከተማን በእቅድ መስራት እንደሚያስፈልግም አስረድተዋል። ከተሞች በፕላን ባለመገንባታቸው የችግር መንስኤ ሲሆኑ እንደሚታይ አንስተው ከተሜነት የሚያስፈልገው ለተሳለጠ አገልግሎት መሆኑን ገልጸዋል። ጅግጅጋ ላይ ያየነው ለውጥ በአዲስ አበባ ከምናውቀው ለውጥ በምስራቁ የሀገራችን ክፍል ምናልባት በጣም ትልቁ ከተማና ትልቁ ስራ ሊሆን ይችላል። ይሄ በጣም ተስፋ ሰጪ ነገር ነው። የከተማ የማስዋብ ስራ መገንዘብ የሚያስፈልገው በሚቀጥሉት 15-20 ዓመታት ማክሲመም አብዛኛው የማህበረሰብ የመኖሪያ ስፍራ ከተማ ይሆናል። ከተማን ስናዘምን ለልጆቻችን የሚመች የሚመጥን ሀገር እየሰራን ነው ማለት ነው። ከተማን በፕላን በእቅድ ካልሰራን ደግሞ በአንድ አካባቢ በጥግጊት የሚኖርበት ገሃነም ሊሆን ይችላል። ብዙ ጊዜ እቅድ የሌለው ከተሜነት አስፋፋ ስርዓታችን ከመጠጥ ውሃ ጋር፣ ከመብራት ጋር፣ ከመንገድ ጋር፣ ከሽንት ቤት ጋር ያለው ችግር ይታወቃል። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው በብዙ ቦታ የችግር መንስኤ ሲሆን ይታያል።
ይህንን ድንቅ የልማት ስራ አንዳንድ ሀገራት፣ ግለሰቦችና ቡድኖች በደስታ እንደማይመለከቱት የሚናገሩት ጠቅላይ ሚኒስትር አብይ አህመድ ለእንደዚህ አይነት አመለካከት ጆሮ ሰጥቶ ማድመጥ አስፈላጊ እንዳልሆነ በዝርዝር አብራርተዋል። ታዲያ እንደዚህ ያለውን ድንቅ ስራ ለምንድን ነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ ይበጀንን የሚያስፈልገን የሚጠቅመንን እኛንም እናቀው ይበጀንን የሚያስፈልገንን ከኛ ላይ ለዜጎቻችን የሚያስብ ከኛ ላይ ለሀገራችን የሚቆጭ ከኛ ላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረጅም ዓመታት እንዲሆን ባልቀረን ነበር። አብይ መንግስታቸው የዜጎች ያኗኗር ዘይቤ ለመቀየር እያደረገ ያለው ስራ ተስፋ ሰጪ መሆኑን ገልጸዋል። ከዚህ በላይም በትጋት ጅማሮን በማስቀጠል ኢትዮጵያን መስራት እንደሚያስፈልግ መልእክታቸውን አስተላልፈዋል። ከዚሁ ባሻገርም ኢትዮጵያ በአፍሪካ ሀገራት እንደ ተምሳሌት መታየቷንም ጠቁመዋል። ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችንን ህይወት ያኗኗር ዘይቤ ለመቀየር እያደረግን ያለው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። አሁን በከተማ ስራዎቻችን ምንም ጥርጥር የለውም በአፍሪካ ምልክትና ምሳሌ ተደርገን ተወስደናል። በቅርቡ በስንዴ ዓለም አቀፍ ሽልማት እንዳገኘን ይታወሳል። አሁን ደግሞ ሰሞኑን በደረሰኝ ዜና በግሪን ሌጋሲ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች። በኮሪደሩም እንደዚሁ ብዙዎች ለመማር ጥያቄ ያቀርባሉ፣ መጥተው ይጎበኛሉ። ለብዙ አፍሪካ ሀገራት ምሳሌ የሚሆን ስራ ተጀምሯል ነው። ግን ከተሞቻችን መድረስ የሚገባቸው ቦታ አልደረሱም። ይሄንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ፣ ይሄን ለኛ ተውልን። ይሄ ሀገር ባለቤት አለው፣ ህዝብ አለው፣ ራሱን የሚወድ ራሱን የሚያከብር መለወጥ የሚፈልግ ህዝብና መንግስት አለው። ለኛ ተውልን ስራችንን ነው መልእክቴና ተባብረን በርትተን እንስራ። የጀመርነው መንገድ በጣም ተስፋ ሰጪና ውጤታማ ነው። አስደሳች ስራ ነው። ሳንታሰር ሳንቆም በርትተን ብንለፋ የበለጠ ያማረ የተዋበ በብዙዎች አይን የሚደነቅና የሚመሰገን ሀገር ለመስራት እድላለን ብዬ አስባለሁ። ኢትዮጵያ በመድኃኒት ቁጥጥር የዓለም ጤና ድርጅት ባስቀመጠው መስፈርት መሰረት በማሟላቷ ከአፍሪካ 9ኛ ሀገር መሆኑን መቻሏን የጤና ሚኒስቴር አስታወቀ። የተመዘገበው ውጤት የህብረተሰብን ጤና ለመጠበቅ ጉልህ ሚና እንደሚጫወትም ነው ሚኒስቴር መስሪያ ቤቱ የገለጸው። አዲስ እንግዳ ሰው ኢትዮጵያ በመድኃኒት ቁጥጥር የዓለም ጤና ድርጅት ያስቀመጠውን ማቹሪቲ ሌቭል 3 መስፈርት በማሟላት 9ኛ የአፍሪካ ሀገር መሆን መቻሏን ጤና ሚኒስቴር አስታወቀም። ውጤቱን አስመልክቶ ለጋዜጠኞች ጋዜጣዊ መግለጫ የሰጡት የጤና ሚኒስቴር ሚኒስትሯ መቅደስ ዳባ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የዓለም ጤና ድርጅት ያስቀመጠውን የቁጥጥር ደረጃ ማለፉን ተከትሎ የእንኳን ደስ አላችሁ መልእክት አስተላልፈው መስፈርቱ ያካተታቸውን መመዘኛዎች አስመልክተው ገለጻ አድርገዋል። ሀገራችን እንግዲህ በዓለም ጤና ድርጅት በዓለም አቀፍ ደረጃ የሀገራት የመድኃኒት ቁጥጥራቸው ያሉበት ደረጃ ምደባ ይካሄዳል። ያ ክላሲፊኬሽን የሚባለው ስራ ማለት ነው። ያ ክላሲፊኬሽን ወይ የምደባ ስርዓቱ በሚደረግበት ጊዜ የምደባ ስርዓቶች እስከ 4 ድረስ ይከፈላሉ። በዛ ውስጥ የተለያዩ ሀገሮች በተለይ ደግሞ በዓለም አቀፍ ደረጃ ካሉ ስታንዳርድ ውስጥ እንዲገቡ የሚያደርጋቸውና የቁጥጥር አቅማቸው ምን ያህል ደረጃ ደርሷል፣ ለህብረተሰባቸው የሚያደርሱት መድኃኒት በምን ያህል ደረጃ ክትትል ይደረግበታል፣ ያስ ለምን ያህል ጊዜ የቆየ ስቴብል የሆነ የምንለው ማለት ነው የተረጋጋ ደጋግሞ ይታይና በምን ያህል ጊዜ ውስጥ ለህብረተሰቡ የሚያደርሱት ቁጥጥርም በተረጋጋ መልክ ይደርሳል። የላቦራቶሪ አቅሙ የሚደርሱ መድኃኒቶች የሚገቡት ነገሮች ላይ የሚደረገው ቁጥጥርስ ምን ያህል ነው የሚለውን በመያዝ ደግሞ አምራቾች ያሉበት ሀገር ሲሆን ደግሞ ይጨምራል። እነዛ አምራቾችን በምን ያህል ደረጃ አገሪቷ ቁጥጥሩን ታደርጋለች በሚል የሚታይበት
ያንን ደረጃ ነው የሚሰራበት። ኢትዮጵያ ማቹሪቲ ሌቭል 3 ላይ መድረሷን መቀመጫውን ጄኔቭ ስዊዘርላንድ ያደረገው የዓለም ጤና ድርጅት በዛሬው ዕለት ማስታወቁን ሚኒስትሯ ጨምረው ተናግረዋል። ውጤቱም ከአፍሪካ 9ኛ ሀገር እንድትሆንና ከአፍሪካ ቀንድ ደግሞ ቀዳሚ መሆን እንዳስቻላትም ጨምረው አስታውቋል። ይህ ውጤትም የህብረተሰብ ጤናን ለመጠበቅ ኢትዮጵያ ያላትን ቁርጠኝነት ያሳየ መሆኑን ነው የተናገሩት። ይህ ውጤት እንግዲህ ለህብረተሰባችን የራሱ ትልቅ የሆነ ፋይዳ አለው። ውጤታማ የሆነ ከፍተኛ ጥራት ያለው የመድኃኒት ምርቶቻችንንም ደግሞ ለህብረተሰባችን የምናደርስበትን ቁርጠኝነት የሚያሳይ ነው ማለት ነው። እንደ ሀገር እንግዲህ ማቹሪቲ ሌቭል 3 ማሳካት በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ጥራቱን የጠበቀ ጠንካራ የቁጥጥር ስርዓት አለ ወይ የሚለውን የሚያሳይ ይሆናል ማለት ነው። ሁላችንም እንግዲህ ይህ እውቅና ለዜጎቻችን በተለይ ደግሞ የጤና አገልግሎት አቅራቢዎቻችን ራሱ ለህብረተሰቡ ለዓለም አቀፍም እንዲሁም ለአህጉር አቀፍም ነገ ደግሞ ለሚያስፈልገው ገበያ የሚያመርቱ እኛ ሀገር የሚያመርቱትን ራሱ እድል የሚሰጥ ትልቅ አቅም ይዞ የሚመጣ ነው። ለህብረተሰቡ ትክክለኛ ደረጃ ያለው መድኃኒት ማቅረብ እንዲቻል አቅም የሚፈጥር ስለመሆኑም ሚኒስትሩ አክለው ተናግሯል። ኢትዮጵያ በአፍሪካ የምግብና የጤና ግብዓት ቁጥጥር የልህቀት ማዕከል ለመሆን የሰነቀችውን ራዕይን ለማሳካትም እንደ ትልቅ እርምጃ እንደምትወስደው ነው የገለጹት። ሚኒስትሯ ይህ ውጤት መመዝገቡን ተከትሎም እንደ ሀገር ያስገኛል ያሏቸውን ጠቀሜታዎች ዘርዝረዋል። አንደኛ ዋናው የህብረተሰባችንን ጤና እንጠብቅበታለን። የህብረተሰብን ጤና ከመጠበቅ በኋላ ነው ሌላው ነገር የሚመጣው። ስለዚህ ያንን ለማስፈን ያንን ለማሳካት ትልቅ እድል ትልቅ አቅም ይሰጠናል። በዓለም አቀፍ እውቅናውን ማግኘት ደግሞ የአገር አቀፍ ወይም እኛ ብቻ ብለን የያዝነው ሳይሆን በዓለም አቀፍ ደረጃ በዓለም ስታንዳርድ ዓለም በሙሉ በሚሰራበት በዛ ስታንዳርድ ደረጃ ተለክተን የመጣ ስለሆነ ዓለም አቀፍ እውቅናውን ይሰጠናል ማለት ነው። ያም እንግዲህ ጥራት ያላቸው መድኃኒቶች በተለይ ደግሞ ለህብረተሰባችን ማግኘት የሚችሉበትን መንገድ እንጨምራለን። በዛ ደረጃ ነው ቁጥጥር የሚደረገው ሲባል አምራቾች ራሱ ደፍረው ወደዛ አገር የሚልኩትን መሳሪያዎች ወይም መድኃኒቶች ራሳቸው አቅራቢዎች ራሱ ተጠንቅቀው ነው ማለት ነው የሚያቀርቡልን። ስለዚህ የሚቀርበውንም የኛንም ድካም ይቀንሳል። ከዚህ በኋላ በዛ ደረጃ ነው የሚሰራው የሚለውን መናገርና ያንንም አይነት ስታንዳርድ ሴት ማድረጉ ራሱ የሚመጡትን ይሄ የሚባክኑ ነገሮቻችንን እንቀንስበታለን ማለት ነው። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ዳይሬክተሯ ሄራን ደርባ በበኩላቸው ይህ ውጤት መድኃኒትን ብቻ ሳይሆን የሕክምና መሳሪያዎችን፣ የደምና የደም ተዋጽኦዎችን በመመዘን ጭምር የተገኘ እንደሆነ ጨምረው ተናግረዋል። በአዲስ አበባ የኢሬቻ ሆራ ፊንፊኔ በዓል ምክንያት የሚዘጉ መንገዶችን ፖሊስ ይፋ አደረገ። በአዲስ አበባ ቅዳሜ መስከረም 24 ቀን 2018 ዓ.ም በሚከበረው የኢሬቻ ሆራ ፊንፊኔ በዓል ምክንያት ለተሽከርካሪዎችና ለእግረኞች ዝግ የሚሆኑ መንገዶችን የከተማዋ ፖሊስ ይፋ አድርጓል። የኢሬቻ ሆራ ፊንፊኔ በዓል ተከብሮ እስከሚጠናቀቅ ድረስ ከሜክሲኮ አደባባይ ወደ መስቀል አደባባይ የሚወስደው መንገድ ሜክሲኮ፣ ከወሎ ሰፈር መስቀል አደባባይ የሚወስደው መንገድ ኦሎምፒያ፣ ከቄራ ሜክሲኮ የሚወስደው መንገድ ቡልጋሪያ፣ ከመርካቶ በአቡነ ተክለ ሃይማኖት ወደ ጥቁር አንበሳ የሚወስደው መንገድ አቡነ ተክለ ሃይማኖት ቤተ ክርስቲያን፣ ከቅዱስ ኡራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ኡራኤል አደባባይ፣ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያ አደባባይ ላይና ታች እንዲሁም ግራና ቀኝ፣ ከመስቀል ፍላወር ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ፣ ከአጎና ሲኒማ ወደ መስቀል አደባባይ የሚወስደው መንገድ ጥላውን አደባባይ ወይም አራተኛ ክፍለ ጦር፣ ከለጋሃር መብራት ወደ መስቀል አደባባይ ለጋሃር መብራት፣ ከቴሌ ማቋረጫ ወደ ስቴዲየም ለሚጓዙ ቴሌ ማቋረጫ፣ ከራስ ሆቴል ወደ ስቴዲየም ለሚመጡ ተሽከርካሪዎች ራስ ሆቴል፣ ከሀራምቤ መብራት ወይም ከአምባሳደር ሲኒማ ወደ መስቀል አደባባይ ሀራምቤ መብራት፣ ከአዲሱ ገበያ ወደ መስቀል አደባባይ የሚወስደው መንገድ ባንኮ ድሮማ፣ ከብሔራዊ ቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተ መንግስት አጠገብ፣ ከካዛንቺስ ሼል ወደ ባምቢስ የሚወስደው መንገድ ካዛንቺስ ሼል አጠገብ እንዲሁም ከጁፒተር ሆቴል ወደ ኢሲኤ የሚወስደው መንገድ ባምቢስ ሳልካውት ህንጻ አጠገብ ከመስከረም 23 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶቹ ለተሽከርካሪ ዝግ እንደሚሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዓሉ በሚከበረበት ዙሪያና በአካባቢው በግራና በቀኝ ለረጅም ሆነ ለአጭር ጊዜ ተሽከርካሪ አቁሞ መሄድ ፍጹም የተከለከለ መሆኑንም አስታውቋል። የማህበረሰቡን ኑሮ ባገናዘበ መልኩ የቤት አቅርቦት የሚኖርበት አርክ ኤክስፖ እንደሚካሄድ ተገለጸ። ኤክስፖ ከጥቅምት 14 እስከ 16 2018 ዓ.ም እንደሚቆይ ተገልጿል። ቴዎድሮስ ፍቅሮ በሀገር አቀፍ ደረጃ ከሚነሱ አበይት ማህበራዊ ችግሮች ውስጥ የመኖሪያ ቤት እጥረት አንዱ ነው።
መንግስት ከግሉ ዘርፍ ጋር በመሆን ችግሩን ለመፍታት ጥረት እያደረገ ይገኛል። ላለፉት ዓመታት የቤት አልሚዎችንና የቤት ገዢዎችን በአንድ መድረክ በማገናኘት የሚታወቀውና በ2017 ዓ.ም የኢትዮ ሪል ስቴት አዋርድን ያዘጋጀው አርኪ ኢቨንት ኦርጋናይዘር ዘንድሮ በ2018 ዓ.ም ለአምስተኛ ጊዜ አርኪ ሪል ስቴት ኤክስፖ ከጥቅምት 14 እስከ 16 በአዲስ አበባ እንደሚያካሂድ ገልጿል። የተለያዩ ቤት ፈላጊዎችና ቤት አልሚዎች በዚህ ኤክስፖ እንደሚገናኙ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። እንደተለመደው አርኪ ኢቨንት ኦርጋናይዘር ለአምስተኛ ጊዜ የሚያዘጋጀው የአርኪ የሪል ስቴት ኤክስፖ ይካሄዳል። የፊታችን ጥቅምት 14፣ 15፣ 16 በስካይላይት ሆቴል ይካሄዳል። እንደተለመደው ቤት የመግዛት ፍላጎት ያላቸውን ሰዎች የሚፈልጉትን አይነት አማራጭ የሚሰጥ ኤክስፖ ነው። ከዚህ በፊት ወደ 25,000 የሚያክሉ ጎብኚዎች የአርኪ የሪል ስቴት ኤክስፖን ጎብኝተውታል። አሁንም ቤት የመግዛት ፍላጎት ያላቸው ሰዎች መጥተው የሚጎበኙበትና በአይነቱ እስካሁን ከተዘጋጁት ኤክስፖዎች ለየት የሚያደርጉ ይዘቶች ይዞ የመጣ ኤክስፖ ነው። ይህም ፐርሰናላይዝ አድርጎ የቤት የሚገዙ ሰዎችን፣ ዲያስፖራዎችን፣ አዲስ ባለትዳሮችና ቤት የመግዛት ሀሳብ ያላቸውን ሰዎች በልዩነት እያበረታታ ቤት ሲገዙ የቤት ዕቃ እየሸለመ በአይነቱ የተለያዩ በኢቨንቱ ላይ የተለያዩ ኢንተርናል ኢቨንቶች ያሉት ፕሮግራም ሆኖ የሚያልፍ ነው። እስካሁንም በዚህ ኤክስፖ የተለያዩ ቤት ፈላጊዎችና ቤት አልሚዎች እንደመገኘታቸውና የተለያዩ የቤት አልሚዎች ላይ ከሚነሳው የእምነት ማነስና ጥራት ጋር በተያያዘ በዚህ ኤክስፖ ምን አይነት የሪል ስቴት ኩባንያዎች ይገኛሉ በሚል በመግለጫው ለቀረበው ተጠያቂ የአርኪ ኢቨንት ኦርጋናይዘር ዋና ስራ አስፈጻሚ ዮሐንስ ግርማና የአርኪ ኢቨንት ኦርጋናይዘር የህዝብ ግንኙነት ኃላፊ ዮፍታሄ ብርሃኒ በጥራት ላይ በጥንቃቄ እንደተሰራና በጥራት ላይ ድርድር እንደማይኖር አበክረው ተናግረዋል። ኤክስፖ ላይ በዋናነት ኢትዮ ሪል ስቴት አዋርድ ላይ ኢትዮ ሪል ስቴት አዋርድን ስናዘጋጅ በኮንስትራክሽን ባለስልጣንና እንዲሁም በአዲስ አበባ ዩኒቨርሲቲ ሰነዶቻቸውን እንዲሁም ፕሮጀክቶቻቸውን ታይቶ ተገምግሞ አዋርድ ሪኮግኒሽን መሰጠት አለበት ተብሎ እዛ ላይ የተሳተፉ አልሚዎች የሚገኙበት ፕሮግራም ነው። በተጨማሪ እዚህ ኤክስፖ ላይ ስናሳተፍ ብዙ ጊዜ አርኪ የሚለየው የኛ ኦዲየንሶቻችን ገዢው ነው፣ ቤት ገዢው ማህበረሰብ ነው። ቤት ገዢው ማህበረሰብ ካለ አልሚው ደግሞ ፕሮዳክቱን ለመሸጥ ስለሚመጣ ማለት ነው። ስለዚህ ለቤት ገዢዎች አብዝተን እንጨነቃለን እና የሚገቡ ሪል ስቴት አልሚዎች በተቻለ በተመረጠ መጠን ጥሩ ፕሮዳክት፣ ታንጀብል ፕሮዳክት፣ ትረስትፉል ፕሮዳክት ይዘው እንዲቀርቡ ማንደራደርበት የአርኪ ኢቨንት ኦርጋናይዘር ግዴታም ነው ስራችንም ነው ማለት ነው። ኢትዮ ሪል ስቴት አዋርድ ስንሰጥ ወይም የተመረጡት ጁሪዎች እውቅና ሲሰጡ የነበረው በተለየ መስፈርት ነው። አልሚዎች የታዩበት የተመዘኑበት ሌላ በጣም ጥርት ያለ ሳይንሳዊ መስፈርት አለ። ያንን ያሟሉ የሪል ስቴት አልሚዎች የሚሳተፉበት ኤክስፖ ነው። ስለዚህ ትልቅ ነገር ነው። እኛ ለሪል ስቴት አልሚዎች ሪኮግኒሽን ሰጥተናል። እኛ ለገዢዎች ደግሞ አሁን በተራችን ገዢዎች ደግሞ ወደ እኛ ሲመጡ ጎጆ ወጪዎች በተለያየ ህይወት አውድ ውስጥ ያሉ ዲያስፖራዎች ቤት ፈልገው ከተለያየ ዓለም ላይ ለፍተው ጥረው ግረው የሚመጡ ቤት ፈላጊ ዲያስፖራዎች መበረታታት ስላለባቸው በትክክል ታማኝ ከሆኑ አልሚዎች ጋር የሚገናኙበት አውድ ነው። እኛ ለሚመጡ የሪል ስቴት ገዢዎች ወይም ቤት ገዢዎች ልዩ ሽልማት፣ የቤት ዕቃ በነፃ ማለት ቀላል ነገር አይደለም እና በርካታ ሽልማቶች አዘጋጅተናል። ስለዚህ በ2017 አልሚዎች ሪኮግኒሽን ሰጠን፣ በ2018 ደግሞ ገዢዎችን ሽልማት እንሰጣለን ማለት ነው። የኢትዮጵያ የሪል ስቴት አልሚዎች፣ የኢትዮጵያ ቤት ፈላጊዎች በዛ መድረክ ላይ ሁሉም ደስ የሚለው ደስ ብሎት ሁሉም ሀሴት እያደረገ ልቡ ሞልቶ የአመታት ጥያቄው የሚመለስበት መድረክ እንደሚሆን ተስፋ እናደርጋለን። ጥያቄዎቻችሁ ከጨረሳችሁ እግዚአብሔር ያክብርልን። ስለመጣችሁ ከልብ እናመሰግናለን። እንደ ተጨማሪ እዚህ ውስጥ ቲዩቦች እና የቴሌቪዥን ጣቢያዎች አላችሁ። ከዚህ በኋላ ከኛ ጋር ይህን ኤክስፖ አግሬሲቭሊ ፕሮሞት ማድረግ እንፈልጋለን። ታንጀብል የሆነ የምታስተዋውቁበት ሚዲያ ምን ያክል ፎሎወር አለው፣ ምን ያክል እየሄደ ነው፣ በቀን ምን ያክል ተደራሽነት አለው የሚለውን ነገር በተጨባጭ ካሳያችሁን አብረን መስራት እንፈልጋለን።
አግሬሲቭሊ ነው መንቀሳቀስ የምንፈልገው። እዚህ 5ኛው ሪል ስቴት ኤክስፖ ላይ ሁሉም ቤት አልሚዎች ተገኝተው ቤት የመግዛት ፍላጎት ያለው ሰው ተገኝቶ ትክክለኛ የቤት ግብይት እንዲኖር አግሬሲቭሊ 2018 እና ከዚህ በኋላ ያለን እቅዶች ሰፊ ናቸውና እናንተም ተደራሽ ነን ብላችሁ ስታስቡ ምን አይነት ኦዲየንስ አላችሁ? ቤት የመግዛት አቅም ያለው ሰው ነው ወይ? ይሄ ኦዲየንስ ዩቲዩብ ላይ፣ ይሄ ኦዲየንስ ፌስቡክ ላይ፣ ይሄ ኦዲየንስ እዚህ ላይ ያለን ብላችሁ ብታናገሩና ታንጀብል የሆነ ነገር ብታሳዩን አብረን ለመስራት ፈቃደኞች ነን። የሰጣችሁንን የዜና ሽፋን በደንብ እንደምታስኬዱ ተስፋ እናደርጋለን። ምክንያቱም ለአልሚው ለተጠቃሚው እንዲሁም ለአገርም የአገርም ኢኮኖሚ ስለሚንቀሳቀስ ማለት ነው በደንብ ታስኬዱታላችሁ ብለን ተስፋ እናደርጋለን። እናመሰግናለን። እግዚአብሔር ያክብርልን። ይህ ኤክስፖ የማህበረሰቡን ኑሮ ባገናዘበ መልኩ የቤት ዋጋ እንደሚቀርብበት ተነግሯል። ከዚህ በተጨማሪ በዚህ ኤክስፖ ቤት ለሚገዙ ሙሉ የቤት እቃ በነፃ እንደሚቀርብ ተገልጿል። ይህንን ዝግጅት ስናስብ በርካታ የሪል ስቴት አልሚዎች ወደዚህ ዝግጅት ሲመጡ ቀድመው መጨረስ ያለባቸው የተተመኑ ወይም የማህበረሰባችንን ችግር የማህበረሰባችንን ኢኮኖሚ አቅም ያገናዘቡ ተመኖች እንዲተክሉ በደንብ እኛ የቻልነውን ያህል ጥረት አድርገናል። እነሱም ሀሳቦቻችንን ደግፈዋል። ስለዚህ በዚህ ቀን መምጣት ማለት የዘመናት ፍላጎታችንን የአመታት ጥያቄያችንን መሰረታዊ ፍላጎት ቤት ነውና እሱን የምንፈታበት ስለሆነ ቤት ፈላጊዎች በዚህ ኤክስፖ ላይ በመምጣት ፍላጎታችሁን ህያው የምታደርጉበት ትልቅ መድረክ ይሆናል ብለን ተስፋ እናደርጋለን። በቤት አልሚዎች ላይ ከክፍያና ከእምነት ማጣት ጋር በተያያዘ የተለያዩ ቅሬታዎች እንደሚነሱ በተለያዩ አጋጣሚዎች ይነሳሉ። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችንን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የኮሪደር ልማት ስራ ለዜጎች የስራ ዕድል በመፍጠር የሰዎችን አኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና ከፍተኛ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ በመድኃኒት ቁጥጥር የዓለም ጤና ድርጅት ያስቀመጠውን መስፈርት በማሟላት ከአፍሪካ 9ኛ ሀገር መሆን መቻሏን የጤና ሚኒስቴር አስታወቀ። በአዲስ አበባ በኢሬቻ ሆራ ፊንፊኔ በዓል ምክንያት የሚዘጉ መንገዶችን የአዲስ አበባ ፖሊስ ይፋ አደረገ። የአሜሪካ መንግስት መዘጋቱን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ ለዲሞክራቲክ ግዛቶች የሚደረገውን የገንዘብ ድጋፍ አቆሙ። ለዛሬ ዕለተ ሐሙስ መስከረም 22 ቀን 2018 ዓ.ም ያስተናዳናቸው የአሻም ዜናዎች በዚህ መልኩ ተጠናቀዋል። ተረኛ አሳላፊው ብርሃን እሸት የነበሩ ቀሪ ጣቢያችን አሻም ቴሌቪዥን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። እኔ በዚህ መልኩ ስናበታችኋለሁ። አሻም ለሁላችን።